Breaking news! ዶናልድ ትራምፕ ከባድ ተቃውሞ ገጠመው። በቅርቡ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ያጋሩት አንድ ቪዲዮ በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ውይይትና ተቃውሞ አስነሷል። ይህ ቪዲዮ በሰው ሰራሽ አስተውሎት ወይም AI የተፈጠረ መሆኑ ተገልጿል። ቪዲዮው በመጀመሪያ እንደ ፖለቲካዊ መልእክት ቀርቦ ቢታየም በመጨረሻ ክፍሉ ግን ብዙዎችን እጅግ አስቆጥቷል። በዚህም ምክንያት ቪዲዮው እንደ ዘረኝነት ወይም የዘር አድሎ እና ሰብአዊ ክብርን የሚያዋርድ ተግባር ተቆጥሯል። በዚህ አወዛጋቢ ክፍል ውስጥ የቀድሞው ፕሬዚዳንት ባራክ ኦባማ እና የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ ማንነታቸውን የሚያሳንስና የሚያንቋሽሽ ምስል ተካቶባቸው ቪዲዮ ከተለቀቀ በኋላ ከሁለቱም የፖለቲካ ወገኖች የተወጣጡ ፖለቲከኞች፣ የሲቪል መብት ድርጅቶች፣ የሰብአዊ መብት ተሟጋቾች እና ሚዲያ ተቋማት ድርጊቱን በግልጽ ቃላት አውግዘውታል። በህዝብ ቁጣና በሚዲያ ጫና ምክንያት ቪዲዮው ከማህበራዊ ሚዲያ እንዲወገድ ተደርጓል። ይህ ክስተት በዘመናዊ ፖለቲካ ውስጥ የኤአይ ቴክኖሎጂ እንዴት ጥቅም ላይ እየዋለ እንደሆነ እና ይህ አጠቃቀም ምን አይነት አደጋዎችን ሊያመጣ እንደሚችል በድጋሚ ወደ ውይይት አምጥቷል። የዘርፉ ባለሙያዎች እንደሚሉት ኤአይን በመመትከም ሐሰተኛ መረጃዎችን ማሰራጨት፣ ሰብአዊ ክብርን የሚያዋርድ ይዘቶችን መፍጠር እና የህዝብን አስተሳሰብ ማዛባት እጅግ አደገኛ ነው። በመሆኑም ኃላፊነት የተሞላበት አጠቃቀም፣ ጥብቅ የሥነ ምግባር ደንቦች እና ህጋዊ መመሪያዎች እጅግ አስፈላጊ ናቸው።